ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ በዚህ ቪዲዮአችን የምንሰራው ሁልጊዜም የምንወዳትን ሽሮ በምጣድ ላይ አድርገን እንሰራታለን። በቀላሉ ነው የምናዘጋጃት። የምጣድ ላይ ሽሮአችንን ለመስራት በመጀመሪያ ደረጃ በጎድጓዳ ሳህን ውስጥ ሽሮ እንጨምራለን። እኔ የተጠቀምኩት ምጥን ሽሮ ነው። በነጭ ሽሮ ማዘጋጀት ይቻላል። ሽሮውን እንግዲህ በተለያየ ባልትና ሱቆች ውስጥ ማግኘት ትችላላችሁ። ከዚያ በመቀጠል ክኖር እንጨምርበታለን። ክኖሩ ሽሮአችንን ቆንጆ አድርጎ ያጣፍጥልናል። ከዚያም ደቀቅ አድርገን የከተፍነውን ቀይ ሽንኩርት እንጨምርበታለን። ከዚያም ለሽሮአችን ተመጣጣኝ የሆነ ዘይት እንጨምርበታለን። ቅቤን መጨመር እንችላለን። የጨመርናቸውን ውህዶች እንግዲህ በደንብ አድርገን ካደባለቅናቸው በኋላ ውሃ እየጨመርን እናቀጥነዋለን ማለት ነው። ውሃ በምንጨምርበት ጊዜ እያየን ነው መጨመር ያለብን። በአንዴ ብዙ ከጨመርን አንድ ሊጓጉልብን ይችላል፣ ሁለተኛ ነገር ደግሞ ሊቀጥንብንም ይችላል። ስለዚህ ጥንቃቄ ማድረግ አለብን። የበጠበጥነው ሽሮ ደርሶልናል። አሁን ወፈር ያለ ነው ያዘጋጀነውን የሽሮ ብጥብጥ እዛ ላይ በደንብ አድርገን ዘርጋ አድርገን እናፈሳዋለን እና ከዚያ በኋላ ደግሞ ከድን እናረጋለን ጠፈፍ እስከሚልልን ድረስ። ትንሽ ጠፈፍ ካለልን በኋላ የከደነውን አክምባሎ እናነሳና በደንብ አድርገን በማመሲያ እያገላበጥን እስከሚበስልልን ድረስ እሳት ላይ ምጣድ ላይ እናቆየዋለን። ምጣድ ላይ በማመሲያ በምታገላበጡበት ጊዜ እጃችሁ ሳያርፍ በደንብ አድርጋችሁ እስከሚበስልላችሁ ድረስ ማገላበጥ አለባችሁ። ከበሰለ በኋላ ታወጡታላችሁ ማለት ነው። እንደምታዩት እንግዲህ ሽሮውን አውጥቻዋለሁኝ። አሁን እንዳጋጣሚ እንጀራ ጋግሬ ስለነበረ በትኩስ እንጀራ ላይ ነው አድርጌ የማቀርበው። ከዚያ በኋላ ደግሞ የተከተፈ ቃሪያ ንስንስ አድርጌ ለቅብት አቀርበዋለሁ ማለት ነው። ቀምሼዋለሁ። ኧረ እንደውም በልቼዋለሁኝ። በጣም ነው የሚጣፍጠው። እንደ አማራጭ ሰርታችሁ የምትመገቡት ምግብ ነው። ስሩና ሞክሩት። በጣም ነው የሚጥመው። ብዙ ጊዜ እንግዲህ ስንቸኩልም ቤታችን የለመድነው በብረት ድስታችን ሽሮአችንን ፈላ ማድረግ፣ እንደገና ደግሞ ተጋቢኖ መስራት፣ ከዛም አልፎ ደግሞ በጣም ስናሳምረው ደግሞ ስጋ በሽሮ ነው የምንሰራውና ሌሎችም ከሽሮ ጋር የሚሰሩ ነገሮች አሉ። እስቲ እናንተ የትኛው የሚመቻችሁን ምረጡና እቺ ምጥን ሽሮ ሳታልቅ ቶሎ ሰርቼ ላሳያችሁ።